ሄሎ ዶክተር ሰላም ነው? እግዚአብሔር ይመስገን። አዎ ደርሻለሁ። በጠዋት መጥቼ አስጨነቅኩ ካል? እሺ ዶክተር አመሰግናለሁ። ሳሚ ልጄ በዚህ ጠዋት ወዴት ሄዶ ነው? ሳሚ በቃ እንዳያሳስብ ቀውጢ ነው። ጀሞ ግን ተጠርቷል። በቃ በእናታችሁ ሚቲሹ ተጠርታለች። ኧረ እባክህ በቃ ይመቻችሁ። ኧረ ግን ፋዘር እንዳይባትት ማለት ነው። ደቅ ቀስ ብለን ነው እንትን የምንለው የምናጫውተው። ተይዛለች። ይመችሽ በእናትህ ብራዘር። አባብች ቀውጢ ነው። ችግር የለውም። ያሳስበናል እንዴ? ቀውጢ ነው እናታችሁ። ሳሚ ልጄ አባይ በእናቴ ዳዲ ምናምን ነገር አባይ መታልን። ፋያ ማስክ ያስመጣል እባክሽ። መጥቻለሁ። ያ ጉል ዳዲ ምን አለ ዶክተሩ? ምን እሺ ነው ማስክ ያስለጣል። ዶክተሩ ምን አለ? አባይ ደህና ነኝ ልጄ ደህና ነኝ። በጠዋት ወጥቼ አስጨነቅኩ አይደል? አባይ በጠዋት ወጥቼ አስጨነቅኩ አይደል? በልደት ቀን በጠዋት ወዴት ወጥተህ ነው? አረ አባይ እዚሁ ነበርኩ። መቼስ እዛው ስልክ ላይ ነው። አረ አይደለም አባይ ልደቴን ረሳው እንዴ? ሃፒ በርዝዴ እኮ ላሉኝ እየመለስኩላችሁ እኮ ነው አባይ። እኔም እኮ እሱን ብዬ ለልደት ስጦታ ልሰጥ ብጠራ አጣው። ግን ቆይ አባይ እነግርሃለሁ እያልክ ይኸው ሳልነግረኝ የእናቴን አሟሟት እኮ እና ያንተን የዓይን መጥፋት እኮ እስካሁን አልነገርከኝም አባ። መቼ ነው የምንነግረኝ? ስጦታውም ከእሱ ጋር የተገናኘ ስለሆነ አሁን እነግርሃለሁ። ምን መሰለህ ልጄ፣ የእኔም ዓይን መጥፋት የእናትህም መሞት በአንድ ላይ ነበር። ይኸውልህ ልጄ ዛሬ ደግሞ ያው እግዚአብሔርን ምንም ቢሆን በምንም አይነት ሁኔታ ውስጥ ሆነን እግዚአብሔርን ማምለክ አናቆምም። አሜን አሜን። ይህ ጊዜ ደግሞ ያልፋል። ይህን ጊዜ አልፈነው እግዚአብሔርን በአደባባይ የእግዚአብሔርን ስራ የምንናገርበት ጊዜ ይመጣል። አንቀርም እንደዚህ እንደሆነን። እሺ ያው እንግዲህ ዛሬም ያው ቶሎ ብለን ታይም
ጊዜያችንን ለመጠቀም ያክል እግዚአብሔርን እናመልክና ከዛ ወዲያው እግዚአብሔርን ቃል ተከፋፍለን እንለያያለን። አሜን። ተባረኩ። እንኳን ደህና መጣችሁ። ይቅሩ የቀሩት የፈሩ ይቅሩ። መጽሐፍ ቅዱስ ራሱ የፈራ የደነገጠ ይመለስ ይላል። ተውት። እሺ አሁን እንነሳና ከእህታችን ጋር እግዚአብሔር እናመልካለን። ደስ እያላችሁ እሺ። አሜን አሜን። ቀስ እያለን እሺ። ተባረኪ። ቆሽ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። አሁን ደግሞ ጌታ እናመልካለን። በምንም አይነት ሁኔታ ውስጥ ነን ደግሞ ጌታ ማምለክ አለብን አይደለ? አዎ፣ እሱ ታላቅ ነው። ከሁሉም ሁኔታ በላይ ታላቅ ነው እግዚአብሔር። አሜን። እስቲ ደግሞ ጌታን እናመልካለን አሁን። በጣም ጓጉቻለሁ የኔ ጌታ ኢየሱስ ሆይ እስካይ ማራናታ። 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 በቃ ይበቃናል። አሁን በቤታችን እናመልካለን። ሌላውን በቃ ሃሌሉያ። አሜን አሜን። ክብር ለእግዚአብሔር ይሁን። እህታችን ተባረኪ። እስኪ አንድ ጊዜ 3 ጊዜ እግዚአብሔር ይባርክሽን በላት። እግዚአብሔር ይባርክሽ። ድገሙት። እግዚአብሔር ይባርክሽ። እንደገና እግዚአብሔር ይባርክሽ። እውነት ጸጋውን ያብዛልሽ። አዎ እግዚአብሔር ይባርክሽ። ያው እንደኔም ደግሞ በትውልድ ይባርክሽ። አሜን አሜን። እንግዲህ ሳይመጡብን የሥጋ ጠላቶቻችን እሺ። አሁን ደግሞ የምንከፋፈለው ቃል ዛሬ ዕብራውያን 11 ላይ ያለውን ቃል ነው። አያችሁ ዕብራውያን 11 ላይ ጀግና የሆኑ የእምነት አባቶች እንዳሉ ይናገራሉ። ስለዚህ እነዚህን ጀግና የሆኑ የእምነት አባቶች ደግሞ መከተል፣ እነሱን መስማት፣ ደግሞ እነሱ የሆኑትን ነገር ደግሞ ማየት የበለጠ እኛ ውስጥ የእምነታችንን ጥንካሬ እንዲጨምሩ ያደርጋል። አያችሁ እነ ሙሴን ስታዩ አልፈራም ይላል። የፈርዖንን አልፈራም። እኛም መፍራት የለብንም። አያችሁ ቀጣይም ሳምንት ስንገናኝ እንመጣለን። አሜን አሜን። ዋው! እናንተ ሰዎች በዚሁ ከቀጠልን እርግጠኛ ነኝ አንዳንዶቻችሁ ትልቅ ቦታ ነው የምትደርሱት። አሜን አሜን። ክብር ተው ስሙት እባካችሁ በደንብ አድርገህ ቀጥቀጣቸው። እሺ እነዚህ ናቸው አይደለ ዋነኞቹና ቀንደኞቹ የአብዮቱ ተቃዋሚዎች። ዞር በልኝ ወደዛ። እሺ በላቸው። ከእያንዳንዱ መጽሐፍ ቅዱስ ብለው ቢጠሩትን እዚህ ሰብስቡና አቃጥሉልኝ። ተው እኛ እኮ እግዚአብሔርን የፈለግነው። እባካችሁ እንደዚህ አታርጉ። እግዚአብሔር ማን ነው? እግዚአብሔር እባክሽ እኔት ተይ እባክሽ። እሺ ተው እባክሽ። አብዮቱን የተቃወመ ሰው ምን እንደሚደርስበት የገባህ አልመሰለኝም። ተይ እኛ አልተቃወምንም እኮ። ተይ ዞር በይ አንቺ። ዞር በይልኝ። ዞር በይ። ምሳሌ ምን አደረግናችሁ? ምሳሌ ሳሚ ምን አደረግናችሁ? ይህንን ባላየው እግዚአብሔር ወይ አብዮቱን የተቃወመ ሰው ይሄ ነው የሚደርስበት በለው። አይሆንም። ሳሚ ለሳሚ ተነሽ እባክሽ ለሳሚ ተነሽ። ምሳሌ ምን አደረግን? ምን አለ ባላየው ምን አለ ባላየው ነው ያልከው? አይንህን ጠላው። በሉ አይኑን አጥፉለት። ምሳሌ ልጄን ያለ እናት አስቀራቸው። ተው እባካችሁ። እሺ እባካችሁ ተውኝ። እሺ ተውኝ እባካችሁ። እኔን ተውለት። እሺ ለሳሚ እኔን ተውለት እባካችሁ። እስቲ አሁን እንደምታይ እናያለን። ሳሚ
በሉ ዳይ አስወጣቸው ወደ ውጭ። ዳይ ተነስ። ሳሚን አምጡት። ሳሚን አሰምጠው። ሳሚስ ናተ ሳሚስ ያዛትና ዛብ ወደ መዘጋጃ ይቅበራት። ቶሎ በል ጌታ ሆይ ዳይ ጌታ ሆይ ተወኝ። ዞር በል። ምን አደረግን? መጀመሪያ ነበር ይሄን ማሰብ ነበር። ተነስ ናውጣ። ተነስ ዳይ ውጣ። ውጣ። አታልቅስ ልጄ። ይሁን እስከ ዛሬ ድረስ ያልነገርኩ አንተም ቢሆን ይሄን መሸከምና ማገናዘብ የምችልበት ደረጃ ላይ እስክደርስ ነበር። አሁን ትልቅ ሰው ልጄ። እስቲ እታሽ መጽሐፍ ቅዱስ አለ ቀበል። ይኸውልህ ልጄ ይሄ ማለት የእናትህ መጽሐፍ ቅዱስ እና ልጄ ለብዙዎች ወንጌልን የገለጠላቸው ትክክለኛውን አምላክ ያሳያቸው ወንጌል እናትህም ብትሆን ወደምትወደውና ወደምትናፍቀው አባቱ ሄደችው በዚሁ ምክንያት ነው ልጄ። እኔም ቢሆን ብዙ አልቀረኝም። ጊዜ እስኪደርስ ድረስ እሱም በመናፈቅና እሱም በመፈለግ እቆያለሁ። ልጄ ለአንተ የምነግርህ አንድ ነገር ቢኖር ይሄን የሰጠው ወንጌል እንድታስቀጥለው እኔ እዚህ ጋር በቃለሁ። ይሄን የትውልድ አደራ አሁን ደግሞ አንተ ማስቀጠል አለ። እግዚአብሔርን በመፍራት እርሱን በመፈለግና ለእሱ ታማኝ በመሆን ይሄን ወንጌል አስቀጥል። ጉልበት ቢሆን ይደክማል። እማይተውና ለብቻ እማይተው እሱ ብቻ ነው ልጄ። ጠበቃ ያዝ። ተነስ ልጄ ልባርክ። የአባቶች በረከት ከጽኑዓን ተራሮች በላይ ነው እንደሚል ቃል ዛሬም እኔ እባርክሃለሁ ልጄ። እግዚአብሔር ይባርክ። አሜን። ቀኝህን ያዝ ልጄ። አሜን። ትውልድ አንተን አይቶ እግዚአብሔርን መውደድ ይሁንለት። አሜን። ራስ እንጂ ጅራት አትሁን። አሜን። ካለበት የድካም ሁኔታ የሚያስቀና እግዚአብሔር ፍቅር ያዝ ልጄ። አሜን። ተባረክ ልጄ። አባ በእርግጥ አባ ያለህበት ሁኔታ በጣም አስፈርቶኝ ነበር። ነገር ግን አባ አንድ ነገር ተምሬያለሁ። በህይወቴ ሁሉ እግዚአብሔር አብሮነት ደስተኛ ሊያደርገኝ እንደሚችል አባ ያንተን በዚህ ሰዓትና በዚህ ሁኔታ ከእግዚአብሔር ጋር ያለህን ደስታ አይቼ አባ ከእግዚአብሔር ጋር ያለ ጉዞ ምን ያህል እንዲያማረ እንደነበረ አባ መረዳት ችያለሁ። እኔም አንተን እግዚአብሔርን በመፈለግ የሄድከውን ፈለግ እኔም እከተላለሁ አባ እና እግዚአብሔርም ይረዳኛል አባ። ልክ ነሽ። አዎ ይረዳል። ዛሬ ገና የተወለድኩ ያክል ነው የተሰማኝ። አንተ እረፍ በቃ አባዬ።
እንዳይበርድ ይህንን ልመስል። እሺ እኔ አንደኛ ወደ እርሱ ሄዳለሁ። እሱ እየጠበቀኝ ባይሆን አንተ እረፍት አድርግልኝ ልጄ። ራስን ጠብቅ። አባቴ ልጄን አደራ። ኢየሱስን አምኖ ዓለምን ካደ ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ ሄደ ወደ አባቱ ሄደ ከዚህ ዓለም ክብር ኢየሱስ ይበልጣል ሕይወትን